ዓለምዬ ሙች ነው የምልሽ እኔ አንቺ ድል ቢደርስ አይኖረው የምን ትምህርት የምን ክብር ድልቅቅ ብዬ ነበር ምኖረው አይደል ሄዱዬ እኔ እኮ ከድሮች አውል ግርም የሚሉኝ ሳያውቋት ገንዘብ መላካቸው ሳይቀር በዛ ላይ ደግሞ ላግኝሽ ብለው ሲደውሉላት አልፈልግም ብላ በስድብ ታስጠጋቸው በዛው የሚጠፉት ነገር ነው የሆነ አዚምማ አለሽ እድሜ ለእናንተ ይሄ ደላላ ምን እያለ ፎቶ እንደሚልክላችሁ አላውቅም አንዱ ሊታ ካላገባዋት ሞቼ ይገኛለሁ ብሏል ብሎ ነፍሴን እያስጨነቃት ነው እንዴ ታርጋ እንዳለጠፈ ነገርሻል እንዴ ችግሩ ከለጠፉ በኋላ ሞተር ነከሰ ድምጽ አመጣ ብለው በአዲስ ሞዴል ቀይረው አንቺን እዛው ስቶር ነው የሚጥሉሽ በስምሽማ የሆነ ትልቅ ሆቴልና መኪና ካልገዛሽ ምንሽንም እንዳታቀምሽ ጻፌም እልፌም የአንድ ሰው ነው እሱ ነው የኔ መካኒክ እሱ ነው የኔ ሹፌር ሄሎ ወይ ፍሬ ቡና እንደሚጠጣ ሰው ቁጭ ብላችኋል በቃ እናንተ ከተገናኛችሁ ማለቂያም የላችሁ አይደል ደግሞ እኮ በእናንተ ብሶ ደግሞ በልጅት ተገለፍጣላችሁ ያው አንድ የሆነች ቆንጆ ልጅ ብቻ አግኝቼለት እሱን ድሬው የዛኔ የምትሆኑትን ባየው የልጅ ሰርቀን የሌላኛው ልጅ ቀብር ትቀር እንደሆነ ያኔ እናያለን ጠላትሽን ገናም አይደለሽም እንዴ ቀረሽበታ አንቺን የመሰለሽ ቆንጆና ውብ ኩሩ ከየትም አያገኝ አባቢ ሙት አቤት አውርተሽ ሞተሻል እሱስ ቢሆን ይሄን የመሰለ ሸበላ ይሄን የመሰለ ኩሩ ወንድ ቀረባታ እንደው አይደረግም እንጂ እናንተኛ ጨረታ ባወጣ ከዓለም አንደኛ የተባለች ቆንጆ እንደው አትመጣ እውነቴን ነው አይ አባቢ እድሜያችን እኮ እየሄደ ነው እንደመጣ ጊዜ ሳያባክኑ አግባት ብሎ ይዳሩ የባሰው መጣ ይሄንንም የማወራው ነው ነኝ እንዴ እንደ ዘመን ወጣቶች አበባ አንጥፈሽ ራስሽ ተነጥፈሽ ኤርፖርት ውስጥ አትጠይቂው ሞቼ ነው ቆም ለምን ሽማግሌ ልኮ ተመላልሶ ካልሆነማ ቆሜ ቀራለሁ እንጂ አላገባውም ነው በእኔ እንውጣ አባቢ እንኳን እሱ ነክተሽበት አይደለም እስሩ ቁጭ ካሽ ለሳብድሽ ነው እንዴ የት ሄዱ ቡናውስ በቃ አባቢ የኔ ጭንቀት ለአመታት አብሮ እንደኖረ እንደ ቤተሰብ እንዳደገ ሰው እንኳን በስልክ ያወራኝ በሁሉም ሶሻል ሚዲያ ሃይ ከመባባሉ ውጭ ምንም ብሎኝ አያውቅም አንቺ ባልሽ ነው ውስጥ የሚያምነው አሁን ሲመጣ የሚወደኝ ይመስልሻል እንደናፈኩት እንደጠበቅኩት ይገባዋል ወንድሜን አውቀዋለሁ ጅንነ ነው የሚለው ነገሮችን ማውራትም ሆነ ማስረዳት አይችልበትም የወደፊት ህልሙ ግን አንቺ እንደሆንሽና እንደሚወድሽ እንደምትወጁ ጠንቅቄ ያውቃል ቆይ ፍሬ እዛ ሌላ ሴት ወዶ ፍቅር ጀምሮ ቢሆንስ ኖ ወንድሜን ጠንቅቄ ያውቀዋል ይልቅ ሲመጣ ምን ማድረግ እንዳለብን እስቲ እናስብ አስበሽዋል ሰፊ የፍቅር ጊዜ የምታሳልፉበት አንቺ ነጭ ቬሎ ለብሰሽ እሱ ነጭ ሱፉን አድርጎ ሙሽራዬ ሙሽራዬ እንዴት እንደናፈቀኝ አለገና አለገና አገና አለገና የህቲቱም አለገና Pistola, fiesta y Coca-Cola. Doctora, yo quiero zorras. Pistola, fiesta y Coca-Cola. Doctora, yo quiero zorras. Zorra, zorra, yo quiero zorras. Zorra, zorra, yo quiero zorras. Pistola, fiesta y Coca-Cola. Doctora, ወንድሜ አለ fiesta y Coca-Cola. ቆይ አንዴ ሄይ ስማ አዳሜ ከአሜሪካ ቀጥታ መስመር ላይ የምገኝ ሰው ነኝ እሺ ድምጼ ራሱ የአሜሪካ ከተሞች ላይ ተንቦራጭቶ ይመለሳል እናንተ ዝም ብዬ ተቆልቼ ነው ይሻላል ወይ ብሮ
ምን ነው በሰላም ነው? ጠፋኩ። ኧረ እባክህ እነዚህ ተዋቸው፣ ምድር ስራ ፈቱላት። እዚህ ተቀምጠው እየቦጨቁኝ አከሱልኝ። አሁንማ እኔና እሷን ብታይን አንድ ሆነናል። ማንን? ሀገሬን ነዋ። እናንተ ዲያስፖራዎች ስትባሉ እኮ ቀልብ የላችሁ። ረሳታ ያቺ ሳትማር ያስተማረችን ራቁቷን ሆነ ያለበሰችን ትረሳታለህ? ኢትዮጵያ ነች። አስታወስካት? ጎሽ 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 ጎሽ። ምን? መቼ? አረ በጣም ነው ደስ የሚለኝ። ናልኝ ናልኝ ወንድሜ። በምን ባንክ? እሺ ወንድሜ፣ እንደው ለአንተስ ጨምሮ ጨማምሮ ይስጥ። በጣም ነው የማመሰግነው ብሩ። እሺ ቻው። ላስኪ ማነህ? ይኸውልህ ለዚህ ወናፍጠጪ እንዳለ ቤቶች ላለው እንዳለ ዘጠነቀዳላቸው። እሺ እኔ ነኝ የምቆልፈው። ምድረ ልኩን የማያውቁላ አታታፍጥ እባክህ። ዝም ብለህ ጠጣ። ተጠበስክ አንዴ በቃ ጠጣ። ያይነት ሰው ነኝ። ልክ ነው ግያዳ። እሺ በጣም ይቅርታ። ከዚህ በኋላ ችግር ውስጥ ልከታ አልፈልግም። አንቺ ከጓደኛዬ ነሽ። ይሄን ትልቅ እድል ያመጣሁት ትጠቀሚያለሽ ብዬ ነው። ግን አይከብድም? ያልተጨበጠ ህልም እየኖርሽ። ፊሽ ይለፈኝ በቃ። እስከ ዛሬም ይሄን ህይወት ፈልጌው ሳይሆን ከእናንተ ጓደኞቼ ጋር ልመሳሰል ብዬ ነው። አሁን ደግሞ ማረፊያ ሊመጣ ነው። ውሳኔው አንቺ ነው። ሳትገቢበት መናገሩ ጥሩ ነው። ይሄ እንደልልሽ አይደለም። ገብተሽ የምትቀነጠስበት አይደለም። ስመጭም ስትሄጅም በሱ ነው እና እንደሌለሽ ስለነገርኩት ሌላ ፈልግለታለሁ። እሺ ወይ እኔን ወይ ኤዱ እና ያለን ጓደኛችሁ ምከሩ። ምን አለ ለኔ ባረገው ማርቼዲስን ይዤ መነጥሬን ዝቅ አድርጌ አዳም ያሳይሽ ነበረ። አለምዬ ያሹን ይዘሽ እኮ ፍቅርሽን ማግኘት ትችያለሽ። ዋናው ገንዘቡ ነው አይደል? እድሜ ለእናንተ። እናንተ በያዛችሁት መስመር አንድ እርምጃ መራመድ አልችልም። እኔ በፍቅርና በፍርሃት የሚያዩኖችን ስናፍቅ ነው የኖርኩት። ደስ ሲል ሊመጣ እኮ ነው። ተመስገን ነው። ልጄ ለወግ ለማድረግ ሲበቃ ሊያሳየኝ ነው። ምን ይሳናል? ከዛ ደግሞ የእናቱን ህልምና የኔን አደራ ቃል ሊፈጽምልኝ ያልኩ ማለት ነው። አባቢ የኔ ነገር አያሳስብም አይደል? ሴት ስለሆንኩ ነው አይደል? ምን ትላለች? አልቀረብሽም እንደው ከእሱ ይልቅ ያንቺ ነው የሚያሳስበኝ። እንደ ባህላችን እኮ ሴት ልጅ ተመርቃ ነው የምትሰጥ። ኧረ እባክህ ካገባኝ ይገባታል እንጂ የትም አልሄድም። አባቢ ከአንተ የትም መራቅ አልፈልግም። አብሬክ መሆን ነው የምፈልገው። የኔ ልጅ እሱን እስኪ ሲደርስ እንማከራለን። ይልቅ እንደው ከዚህ ልጅ ጋር ያለው ግንኙነት እስከምን ድረስ ነው የምታውቂው? እንደው ከቁም ነገር የሚያስባት ይመስልሻል? እንደ አባቢ ረሳሁ? ምንም አታስታውስም? እንደዛ ዳዲ እያለ ሲል አታስታውስም? ምን ትላለች? የበፊቱ ማን አለሽ? የአሁኑን ነው እኮ። ሰው ሁሉ እግሩን ከሀገሩ ላይ ሲያነሳ እንደው በቃ ደርሶ ልክ እንደ ፋሽን ሃይማኖቱን እምነቱን መርሳት ነው፣ ባህሉን መተው ነው። በእርግጥ እስካሁን ምንም ባይለኝም ያን ነው የምፈራው። እንደው ስለሷ ምንም አላወራችሁም? ያው አባቢ ሳውራው ስለዚህ ጊዜው አይደለም። መጀመሪያ የአባቢን ህልም አሳክቼ ነው ይለኛል። አሁን እኮ ደግሞ ትምህርቱን ጨርሷል፣ ተመርቋል፣ ስራ ይዟል። ሲመጣ ማግባት መውለድ ብቻ ነው የቀረ። ደግሞ ሲመጣ ያገባል፣ ይወልዳል። እሺ አይ የኔ ልጅ ምን ያርግ ብለሽ ነው? ያለ አቅሙ ያደራ ቃል አሸክሚው።
አይ ብቻችን ፍልቅልቅ ልጄን እንዳይጎዳት ተስፋ አደራረጓ ፍጹም ደስ አይል። ያኔማ እሷን ሳይሆን ነው የሚጎዳው አባቢ። አልፈልግም ማለት እየቻለ ተስፋ ሰጥቷት እንድትጠብቅ ያደረገው ራሱ አይደል? እኔ ነኝ ተስፋ እየሰጠው እንድትቆይ ያደረኳት። ይህንን ካደረገ ግን እሱ ሳይሆን እኔ ነኝ የምጎዳት። አማክሪኝ እንጂ አልከለከልኩም። እንዴት አይነት ነገር ነው አካችሁ? አንቺ ልጅ እስኪ በወሬ ይዛኝ የቡና ቀዘቀዘብኝ። እሱንም ጣጂው እንደው ጆሮሽን ለወሬ ቀስረሽ እዲያ በእኔ ውጪ ወንድሜን አታሽኮርሙኝ። ይህን ፎቶ ስትነሳ ምን ያክል ትፈራ እንደነበር አስታውሳለሁ። መቼም አሁን እንደ ድሮ አትፈራኝም አይደል? አንተ እንደ ወንዶቹ ብቻ ተዋቅሰ እንዳይሆን ጉዳይ እዚህ ቁጭ ብለን እንድናወራት ነው። እና ታዲያ ምን ሆነክ ነው? መቼም አብሮክ የተደባደበው ሰው ያለ ዛሬ አሸንፎ ወይም ተደባድቦ አያውቅም። ሹርኒ መቼም ፖለቲካ አይደለችም። ግን አንቺ ከምን አገናኝተሽ ነው እንደምቀባጥር? መቼም ሳይክ ደንበኛ ተደባዳቢ መስለከው ነው። ቆይ ምን ያንሰኛል እኔ ለመደባደብ? ልብህን ቢያቅማ ደህና አድርጎ ስብርብር አድርጎ ነበር አስቀምጥ። ብቻውን ቢሆንማ እንዴት አድርጌ እንደምቀጠቅጥ። ሰው በጀማ ይቅማል፣ እነሱ በጀማ ሰው ይቀጠቅጣሉ። ይሄኔ ያ ወንድምሽ ነው እንደዚህ ጉድ ያደረገ። በል ወንድሜን ለቀቅ። ደግሞ እሱ ምን አደረገ? ምን አደረገ? ምን ያላረገኝ ነገር አለ? ይሄኔ እሱ ነው እዛ ቁጭ ብሎ ያስቀጠቀጠኝ እኮ ነው የምልሽ። መቼም ለአንድ ሰው ሁሉ ሰው ወይ አዘር ባክራዝ ምን ሁለትከኝ ኮዚ ሰባጣባት አረ በዶላር ነው ጨዋታው። አተ ይኸው ላይ ሂሳብ አንተ ነው እንዳትለኝ እንጂ እኮ የማህበር ድግስ ስፖንሰር ማድረግ የሚችል ገንዘብ ለሁሉም ቅዳ ያልከኝ አንተ አይደለን? እና እኔ አፍጦ ለማየኝ 4-5 ሰው አልኩ እንጂ ለሁሉም ቅዳ አልኩ። ወጣኝ አልወጣኝ ነው ወይስ እዚህ ወጥ ቤት ላሉት ሁላ እንዳለ ቀርተላቸው? በጣም አፈላ። ሁሉንም ስትልኩ እኛንም ጨምሮ ነው። አጠቃላይ 113 ድራፍት ነው ያለብን። ጎሽ
አንተ እኮ ጎበዝ ነህ በጣም። እና ታዲያ እቺንስ ቢል ለምን ለ113 አታከፋፍል? ኧረ ጥሩ ትጫወታለህ። እስቲ ና ና ና። ቆይ ግን ምንህን ተማምነህ ነው ገንዘብ ሳታወጣ የምትጋብዘው? ሲያቀብጠኝ ነዋ። ይሄን ዱላ ሲያዝብኝ። ይሄን ጉድህንማ ደውዬ ነው የምነግርልህ። ረፊ አንቺ ወንድምሽን አመል እያወቅሽ ደግሞ ይሄን ምስኪን ፊቴን ተጠቅሞ የሆነ ግሩፕ ላይ ፖስት አድርጎኝ ጎፈንድሚ ይክፈትብኝ። ላንተማ ሲሆን ያቀበታል። ዘመኑ በጣም ፈርቻለሁ። ማለቴ እንዲህ በጉጉት እንድጠብቀው አድርጌ ሲመጣ አላቅሽም ቢላትስ? ኧረ በጭራሽ እንዲህማ አደርግም። ቢልስ ደግሞ ማን ያምነዋል? የሚገርምሽ እኮ የኛ ግሩፕ የድሮ ባቾች ምናምን ስንገናኝም ስንደዋወልም እኮ እሱን የሚያነሱት። እውነት? አዎ እንዴ ደግሞ ያኔ ሲሄድ አይደለም ብቻዋን ሆና ወልዳ ከልጆቿ ጋር ምናምን ብትሆኑ ላልተዋትም ምናምን እያለ እኮ ሲፎክር ነበር። እውነትህን ነው? በእውነት እንደዛማ ከሆነ እሺ፣ እቤት ነው ሰርፕራይዝ የምናደርጋቸው ወይስ ኤርፖርት? ኧረ ሲመጣም እዚያ አይመጣም። ማለት የት ነው የሚመጣው? የት ነው የሚመጣው? አንዴ ከአፍ አምልጧል። ምንም ሳትደብቀኝ ንገረኝ። ይኸው ከእናንተ ጋር ከመኖሬ ብዛት ሚስጥር ያለመደበቅ በሽታ ተጋባብኝ። ንገሪኝ። ምን ቢሆን ነው እንደዚህ ተዋክረሽ የመጣሽው? እና ምንድን ነው? አልነግርሽም። ግን ስለሱ ነው አይደል? እና ምንድን ነው? የዛሬ ሳምንት ይገባልሻል። ምን ነው የነገርኩሽ ነገር አላስደስተሽም? ቆይ ፍሬ እንደ ድሮ የሚወደኝ ይመስልሻል? ማፈሩ ጠፍቶበት እቅፍ አድርጎ ጥምጥም የሚያደርገኝ ይመስልሻል? ቆይቱ ጋር ነው ፍቅርን የምንጀምረው? እንዴትስ ነው የምናወራው? እሱን ሲመጣ እናስብበታለን። እሺ ምን ይሆናል? እሱን ብላ አስተማር እንደው ሪሰርቹ ለውጥ ስለሚያስፈልገኝ እንጂ ልቅቃላት። አዎ እኮ አንቺ ዋኔ ምን አባሽ ታንታቻለሽ? ከመቼ ወዲህ ነው ደግሞ አስተማሪ በቀጠሮ የሚገኘው? ይዟል እንደው ጥጋቡ ጥጋብ መሰለ። ከተማሪዎች ጋር አብሬ አልሄድም፣ ለብቻዬ በግል መኪና ነው የምሄደው አላለ መሰለ። እኔም ደግሞ ተማሪዎቹን ተንቀን አንሄድም ብዬ አሳመስኩበት። ያኔ ተማሪዎቹን ሳስተባብል አይቶኛል። እናንተ ጊዜ ከሰጣችሁ ለምን ወደ ትፍነት እንቀይራለን እና እዛ ሳይን ለማለት ፈልጋለሁ። አዎ ቆሽቱ ብትን ነው የሚለው። አይ ቆሽትን ስለበተንሽበት ነው። አባቢ ቆሽት እርር ድብን ብሎ ሲጠበስ ነው የሚወድ። በሉ ጠዋታች ከሆናችሁ ግቡና ተኙ። እኔም ዜና በጣፈጡ
ነፍሴ ጉዞ ጀምረውልሽ። ኧረ እከተለዋለሁ የኔን ፍቅር በሄደበት ቦታ። ታውቂያለሽ ግን የናፈቀኝ ወንድሜ እኮ ይመጣል መስልሽ እያለኝ እና ብትቀኝስ ዜድሽን ይዘሽ ችርስ ማለት ነው። አለም ነገርኩሽ። የኔ ጣፋጭ የኔ ነፍስ ነገር ሰሚኛለሽ? አባቢም ዘርሽም አያውቁ እንዲህ ስትሞጣም ውጪ ሰምተው ሌላ ጦርነት እንዳታስነሽ፣ ጊዜያችን እንዳይበላሽብን። ማኩረፍሽ ነው። የምትወጁን ምርጥ ምሳ ጋብዝሻለሁ። ሰምታችኋል? በአንድ አፍ ሰምተናል። ለዛውም ስራ ፈታል። እንደዛ ቀን የኋላ ጊዜን ወድጄው አላውቅም። ገንዘብ እንኳን ባይኖረው ተመልከት። እዚህ ግን ስትመጣ በነፃነት ወንድምን አቅፈህ ሰላም ትላለህ። ማንም ዞር ብሎ ያያል። እሱስ ልክ ነህ። ለነገሩ እንዳንተ አይነት ዲያስፖራ ቀመሶች ናቸው ይህን አስተሳሰብ ይዘው የሚገቡት። አሁንማ እኛም ጠንቀቅ ብለን እነሱ እንደሆነ ቀስ በቀስ ባህላችንን በርዘው መቀራረቢያችንን አጥፍተው አውሬ ሊያደርጉ ፍሬስ ተዘጋጅታለች ማለቴ ናፍቃለች። ናፍቀውሃል። ግን ለምን ቤት ከመምጣቱ በፊት እዚህ መጣሁ? ማለት እዚህ መምጣቱ ሚስጥር ከሆነና የራሱ ጉዳይ ካለው እኛን ሲያይን እዛ ደስ ምን ይመስልሻል? ይህ ሁሉ የሚሆነው ለምን ሆነና እህቴ? አለበለዚያ ግን ምንም አማራጭ የለንም። ካለበለዚያ ግን እንደ ህንድ ፊልም ዝግትግት ተደራርጋችሁ ሁለታችሁ ተሸፋፍናችሁ የምንደራችሁ። እሺ ልክ ነሽ። እዛ ያለምንም ፍርሃት ያወራታል። ካልሆነ አለቀው። በይ ወንድሜ ለቀቅ። ውዝፍ ፍቅር አለ ብለሽ በኋላ እንዳትጨርሽ ነሽ። ውዝፍ ፍቅር ያወራዳታል ደግሞ እኔ የለሁበትም። ይልቅ እኔ የምለው እዛ ስንደርስ ምን ማድረግ እንዳለበት አስብ። ሁሉም ነገር አጋጣሚ መምሳሌ እሺ? እንደ ቤት ይገርም። አንዳንዴ ከሀገር ስትወጣና ይህን የመሰለ አየር እንደፈለክ እየሳብክ ኖረ የሰለጠኑት አላማቶች ግን እንደሚያደርጉ ታውቃለህ። አየሩን ሁላ ተቆጣጥረው ክፈል ቢሉ ደስተኞች ነው። ለሁሉ ነገር ቢል ነው በቃ። ኧረ ተው እባክህ። እኔ እንዲህ አይነት ወሬ አይመቸኝም። ምን ገና ለገና ከአሜሪካ መጣ ብሎ ይከፍለኛል ብለህ ነው ስለ አሜሪካ የኑሮ ውድነት መጽሐፍ ካልጻፍኩ የምትለው? ይኸውልህ እንደውም ልንገርህ 5 ሳንቲም ካንተ አልፈልግም። እንዳለ ወጪን ከቨር ማድረግ እችላለሁ።
እና ትዘጋዋለህ? እችላለሁ አልኩ አልክ። ኧረ ዘሪሽ አብልጦኝ ነው ይቅርታ። ወይ አንተ ችግር የለውም። ግን አንተ እንዴት ነው? አለ አባቴ ምችት እንዳለኝ ቀን በቀን ኪሎ የጣሪያ እየነካል። አሁንማ ገቢዎች ግራ ተጋብተው በእኔ ጉዳይ ስብሰባ ተቀምጠዋል። እንዴ ምን አድርገህ? እንዴት የዋጋ ተመን እናውጣለት የሚለው ነገር ግራ ጋብቷቸው ነው። ካልበላ አትወፍርም፣ ከወፈርክ ደግሞ ቦታ መያዝ ስለማይቀር ግብር ትባላል። አንተ ይሄ ቀልድ እኮ ሌላ ነገር ውስጥ የከተተ። ቆይ ግን ፕሮጀክት እንዴት ሆነ? ተው ዘርሽ በቃ ልጠጣበት። አሁን ምን ችግር አለ? ምንድነው? ተዋልኩ አይደል እንዴ በቃ። ስለዚህ ፕሮጀክት ሲወራ ምን አይነት ስሜት እንደሚሰማ ያውቅ እንዴት ይለኛል? ሶሪ፣ በጣም ይቅርታ። ቺርስ። እሺ ለአመታት ላየው ላቅፈው የናፈኩትን ሰው ሳላየው ላድር ነው? ምን ነው ነገ አይንክ ይበራል ሲባል ዛሬ እንዴት አድር ያለውን ሰው ይሆንሽ እኮ። ተይ እባክሽ፣ ሰው እኔ ጋር አይሰራም። ዜድ ሲደውልልን እንወጣለን። ይልቅ አሁን ተነሽ፣ ድብርታችንን እናስለቅቅ፣ ሻወር እንውሰድ። ለኔ ካልነገርከኝ እኔን ካላማከርከኝ ለማን ልትናገር ነው? በነገር ምን ይጠቅማል? እኔ እኮ ያላየሁት ነገር የለም። በቃ ሁሉም መስራት የሚፈልገው ራሱ የሚጠቀምበትን ነገር ብቻ። ሰው የሚጠቅም ነገር እንስራ፣ የሰውን ህይወትና አድን ስትላቸው ሁሉም ጀርባውን ነው የሚሰጥ። ሰው እኮ ያለውን ነው የሚሰጠው አይደል? ከየታምቶ ይስጥ ሌላ ነገር። አንተ ቀልደሽ ጭራሽ ብሶብን የመጣው። እኔ እኮ የምሬ ነው ዘርሽ። እኔ ሰውን መጥቀም ካልቻልኩ የትኛው ራሴን ላስደስት ነው የምጨነቀው? እኮ እዛ ታሞ የወደቁት ዜጎች አካል እኮ የምር አንዳንዴ እኮ ሳይ ግርም ነው የምትለኝ። የሆነ ቀሚስና ከላይ ነጠላ እኮ ጣል ብታረቅ ቁርጥ ማየን ነው የምትመስለኝ። ሰው ነበረች እመቤቴን፣ ከልቧ ሰው ማለት እሷ ነች። እንዴ ሸውዬ ሰላም ነው? ዜድ ይባላል ወንድሜ፣ ጓደኛዬ፣ ሁሉ ነገር ማለት ነው። እሷ ደግሞ ሸዊት ትባላለች። 19 ዓመት ሙሉ አሜሪካ ኖራ ባህሏን ወጓን ያልጣለች ንጹህ ኢትዮጵያዊ ሴት ነች። አይ ጥሩ ነው እንዴ ጋ የሚገራርም ቮይስ የሚልከለ ጓደኛ ካለ ታዲያ እቺም ጭው አሜሪካ ተቆምሮባታል እና እና ታዲያ ምን ነው ዶላሯን እናንተ እሷ ላይ ነው እጅ ፍሬን የምትሆኑት። ዶይ ስላወኩ ደስ ብሎኛል። ደስ ብሎኛል ሸዊት። እንኳን ደህና መጻኪ። እንኳን ደህና ጸናኪ። አንቺ እኔ እዚህ ተወልጄ ባደኩበት ሀገር ሁለት የሀገሬን ቋንቋ እንኳን አቀላጥፌ መናገር አልችልም። በእውነት ለሀገርሽ ያለሽን ክብር በጣም ነው የማደንቀው። ሄሎ ሄሎ አባቢ፣ እንዴት ነው ነገሮች? እንዴት እየሄዱ ነው? አዎ አባቢ ጥሩ ነው፣ ደስ ብሎን ያሳለፍነው። ጎሽ ጥሩ ነው። ታዲያ ቅብጠቱን ቀነስ አድርጉት። ኧረ አባቢ ገብተን ለጥ ብለንልሃል። ምን ነው በዚህ ሰዓት ነው የሰጧችሁ ገንዘብ አነሰ? እኔ እኮ አትቅበጡ አታምሹ አልኩኝ። አትስናኗል የኔ ጨዋ። በሉ ወጣ ብላችሁ ግቡ። እሺ አባብዬ፣ ሪዞርት ውስጥ ሁሉም ነገር ስላለ ወጣ ለማለት እንሞክራለን። በቃ ነገ እደውልልካለሁ። እሺ ቻው። ውድድ አደርግሃለሁ። ዜድ ቴክስት ላከ። ማለቱን ትችላለች። ማሰብ ነበረብን ፍሬ፣ ለምን ቀድሞ ቤት እንዳልመጣ።
የራሴ የሚለው ደስታና ጊዜ ማጣጣም ፈልገው ነው። ወንድሜን አውቀዋለሁ። ማንም ትሁን ምንም እኔ ቆሜ ይሄ ነገር አይደለም። ሴቱ ያማታል እንዴ? አንዴ እኔ አንዴ አንቺ ምን ለማለት ፈልገው ነው? ተሜድ የለብን በኋላ ወንድምሽ አንቺና የዜድ ግድ ያልብሻል። ይወቃ እኔ እኮ ጊዜው አይደለም ብዬ ነው። ጭራሽ አንድ ሴት ለሁለት ደግሞ እኮ ትገለፍጣለች። ሳቋ ግን ደስ ይላል አይደል? ለዛ አይደል እንደ ዜድሽ ቀልዱን ባናት ባናቱ እንደመጠጡ የሚወርድበት እሱም ሰርደት አይቀርም። ገደልኩታ ሻል እስኪ ደውይለት፣ ካልሆነ አንቀን እንደፋታለን። ጭራሽ አይቶት ስልኩን ያስቀምጣል። እኔማ ገደልኳት ዛሬ። ይቅርታ እህቴ ማለቴ ወንድሜ። ችግር የለውም ታረጋግጥ። እሺ ይቅርታ፣ በጣም አመሰግናለሁ። ረብሽኳቸው። እሺ ወንድሜ እዚህ ምን ትሰራለህ? አንቺ ራሱ እዚህ ምን ትሰራለሽ? ለዛ ነው ሳነግራችሁ የመጣሁት። በዛውም አባዬን ሰርፕራይዝ ላድርገው ብዬ ያው የቤቴንም ፊኒሺንግ መጨረስ ስላለብኝ ነው እንጂ ከአንቺ እንዴት ይደበቃል? ያው የሰርፕራይዙ አንድ አካል ላድርግሽ ብዬ ነው። አሁንም ትሁት ነህ። ይሄን ያልታዘበሽኛል ማለት ነው። አንቺ ደግሞ በጣም ተለውጠሻል፣ አደግሽ። እና መቼ ነው ሪሰርቻችሁን የምትጀምሩት? ትንሽ ቀን አለን። እናንተ ደግሞ እዚህ ከቆያችሁ የሪሰርቻችን አካል ትሆናላችሁ። አረ ችግር የለውም። ጥሩ በቃ ለቅለቅ እንበልና ከኛ ጋር ቁርስ አብራችሁ መቅረብ ትችላላችሁ። ምን አውቃለሁ እኔ ወንድምሽ ጸባዩ ላ ተቀያይሯል። በቃ ለማንኛውም ቁርስ ላይ እንገናኝሽ። ረስቶኛል ማለት ነው። ፍቅሩን ረስቶታል። ሁሉም ነገር ከቦታ ተቀያይሮበታል። ልጅነቴ ለሱ እንዳለፈ ታሪክ ነው። መቀየር የገባው ስለተቀየረ ነው። መሄድ አለብን። አንቺ መቆየት ካለብሽ ከወንድምሽ ጋር መቆየት ትችያለሽ። ገና መጀመሩ እኮ ነው ወንድሜ። ታውቂያለሽ፣ አንቺን ሳይ የሚያወራው ሁሉ ነው የሚጠፋው። ደግሞ ራሱን እንደ ትልቅ ሰው ቆጥሮ ፍርሃቱ እንዳያስታውቅበት ይሆናል። ደግሞ አውቃለሁ መቼም ቢሆን ሊረሳሽም ልትረሹም እንደማትችል። ትሰሚኛለሽ? ማድረግ ያለብን ሁሉ አድርገን በአዲስ መልክ እንገጥመዋለን። ያኔ ሁሉን ነገር ታውቂያለሽ። የከረመ ፍቅር ትዝ ባለኝ ጊዜ በመጨነቅ አይቀርም ይሰማል ትካዜ። ሴትዮ ዛሬ ማለች። እንመለስ ፍሬ። ነገሩ ግልጽ ነው። ያልገባን እኛ እንሆናለን።
ብለሽ እኔ ማድረገውን ታደርጊያለሽ። ነይ ኖር ብለናል። በእግዚአብሔር ፍሬ ትባላለች፣ እህቴ ነች። እሷ ደግሞ አለም ትባላለች፣ የእህቴ ጓደኛ ነች። እሷ ደግሞ ሸዊት ትባላለች። አሜሪካ ሀገር እያለን በጣም ቤተሰብ እንደ ጓደኛ ስትንከባከበኝ የነበረች ጓደኛ ነች። ስላገኘኋችሁ በጣም ደስ ብሎኛል። ስለ ልጅነት አሪፍ ጊዜያቶች እያጫወተኝ ነበረ እና መልካም ወንድም ነው ያላችሁ። እድለኞች ናችሁ በጣም እናውቃለን። ይልቅ ወንድማችን በጣም ስለናፈቀን ቦታ ትቀይሪ? ኢትስ ኦኬ፣ ችግር የለውም። እሺ ወንድሜ እንዴት አወቅሽው? እባክሽ ምግቡ መጣ። የማይናገረውን እናገር አይሻል? ምን አለሽ? በእናትሽ ነገር ምንድን ነው ያለሽ? በእነዚህ አይኖች አይ የሆነ ነገር ያለኝ ይመስለኛል። በፍርሃት ውስጥ ሆኜ አልሰማሁትም፣ ግን የሆነ ነገር ነግሮኛል። ነግሬሻል ነበር? ወንድሜ ፍርሃቱን ይደብቅ እንጂ አይችልበትም እኮ። ደግሞ ሌላ አጋጣሚ ስናገኝ ጠብንሽ የምናደርግ። አመሰግናለሁ ጓደኛዬ። ለራስ የምትይውን ጊዜ ሰውተሽ አለ አይደል? አለ ገና ሲባል እኔም ይዤ ከተፍ። እህትየው ሚስት መስላት አብዳለ። ትንሽ ብልኮ ያታስተርፋት ከአህያ ጋር የዋለች ጊደር ምን ተምራ ትመጣለች የሚባለው ማለት ቆይ ምን ለማለት ነው? ዓለም ተንኮለኛ ነች እያልክ ነው? ጨዋታው ላንተ ነው። እኔ እናንተ ግን ቦታ መቀየር ይኖርብን። ሁሉ ነገሩ አንተን ኮፒውን አትደግ። እና ወንድም አይደል እንዴ? እንዴት እኔን አትምሰል? ደግሞ እንዳንተ ዝጋታም ከመሆን አይሻል? እሱማ ልክ ነህ። እና በቃ ሸዊት ሄደች። በስነ ስርዓት ይኖር። እኔ ወንድሜን ላስተዋውቃት ነው ያመጣኋት። እሷ ማለት እኮ ባለትዳር ቤተሰብ አስተዳዳሪ ሴት እኮ ነች። ምን ታካብዳለህ? ምን አሬም ሳድግ አገባለሁ። ለአንተ ቅድሚያ ደስተ ብዬ ነው እንጂ ምን ለነገሩ እኮ ለፕሮጀክት የምትሆን ሴት እሷ ብቻ ተውራ። ስለዚህ ፕሮጀክት አልኩ አይደል? የምሬን እኮ ነው። እሷ በጭራሽ ጀርባውን አትሰጥም። ለነገሩ እሷ ጀርባዋንም ብትሰጥ ያምርባት። አንተ ጀርባዋ እኮ ለባንክ መያዣ አስተማማኝ ንብረት ነው።
አንደኛ ቆይ ግን እንዴት እስካሁን አላሰች? ማንም ሰው አካሌ እንዲነካ አልፈለኩም ከሚገባው ሰው በቀር። የዋና ተለማመጀ የመጀመሪያው ስራ ምን ታውቂያለሽ? ውሃ ውስጥ ውሃ ለማውራት። እሺ ስለዚህ ዘላይ ዞር ግቢ። ተመቻችሁ ቀረ ልጅ ውስጥ እንደዘፍቀት እኔ ግን ምንድን ነው የምታለመው? እንዴ ጃምቦ ነው። እኔ ከማልታማበት ነገር የሚቀርሽ እሱ ነው። አፈር ብላሽ አፈር ጥብስ ወይስ አፈር ክክል? አንቺ እኮ አታፍሪም። እሱን ፍርፍር ይሁን ትያለሽ። መቼ ነው እሺ እኔና አንተ ጊዜ ይመጣ? መንግስት ሲቀየር ነው። ፎቶአችንን ወደድከው? አናምርም? አበባ እኮ ነው የምትመስሉት። ታዲያ አበባ ድምቀቱ ጀብ ሲል ነው። እናንተ ግን ብቻችሁን ናችሁ። ማለት አባቢ ልጆቹ ምንም ሙዳቸው አይመችም። የኔ ልጅ ሙዳቸውንም እኮ ታሪክ አድርገሽ የምታስቀር ማስታወስ ትችይ። ዛሬ አብሮሽ የተማሩን ማከናች ነገ በስራና በስልጣን ስትገናኙ እንዴት ነው ቀና ንግግር የምትለዋወጡት? ሀገሪቷ እናንተ አይደለች? እናንተ እኮ ናችሁ የምትረከቡት። የኔ ልጅ ዛሬ ለዚህ የበቃ ነው ይህንን ማስተካከል ባለመቻላችን ነው። እሺ አባቢ ነገ ቆንጆ ቆንጆ ፎቶዎች ተነስተን እንልክልሃለን። እሺ በቃ ቻው። ውድድ ነው ማድረግ ለካሱም አለ። ቆይ እናንተ ልጆች ሪሰርች ለመስራት ነው የመጣ ነው አላችሁኝ? ዘርሽ ረስቼው ፍሬ አንተ ብትነግረው ይሻላል ብለኝ ነበር። የሪሰርች ቀናቸው ስለተራዘመ 2 ቀን ነው 3 ቀን እንደዛ ጨምሯል እና የሩሙ ይሳል ኦኬ እንከፍላለን፣ ችግር የለውም። እንዴ ቆይ ግን እሷ ስልክ ለማውራት ነው ስልክ ለመግዛት ነው የወጣችው? ቆይ ሄጄ ሊያስመሰለኝ ችግር የለም። ግቢው ሰፊ ስለሆነ ትችላል። አንቺም ልጅ ቶሎ ተመለስ። እሺ መጠጥ ለምደሃል እንዴ? ያው አቅሜን አውቄ በመጠኑ እጠጣለሁ። እናንተስ? ያው ጋሽን ታውቀው በኮርኪ ሲግቱን ነው ያደግነው። አሁን 2 ቢራ ህጋዊ ፈቃዳችን ነው። እና ታዲያ ማንን ፈርታችሁን አልጠጣም ያለችት? ያ ማን አቅምሱ እንግዳና ክብር ብለን ነው እንጂ አሽሙር መሆኑ ነው። አይሽ ወንድ ልጅ እኮ እህቱ የፈለገ ብትበልጠው እንደ ታናሽ ነው የሚያየት። ከኑጋ የተገኘ ሰሊጥ አብረተ እውቀት ነው። ያ አንድ ቀን ግን መስከር እፈልጋለሁ። የተወዘፈ ህመም ሊሰማኝ ለሚችል ሰው መተንፈስ እፈልጋለሁ። መቼ እንደሚሆን አላውቅም። ለምን ነገ አይሆንም? ደስ ይለኛል። ይሄው ጋባዥ አግኝተሻል። ከአንቺ የሚጠበቀው አድማጭ ማዘጋጀት ብቻ ነው። ሁሌም አብሮኝ እንዳለ ነው። ዝምታ ለዓመት ካልሰማኝ ነው መልስ ካልሰጠኝ ጮክ ብዬ ላሰማው ብዬ ነው። ብቻ ይኸውልሽ ለጆሮ ከፍተኛ ወጪ አስወጥቶሽ እንዳያከስርሽ። በረድሻል። እዚህ ብርድ ከቀጠልሽ ታድሪበት ስለማይታወቅ ልበሽ። ከዚህ በላይ ከቆየሽ ብርዱ የማይሆን ቦታ ይጥልሽ። በቃ ገብተሽ ረፍት አድርጊ። ያው ለነገ ስካርሽ ረፍት ያስፈልግሻል ብዬ። አንተ እንዴ? እኔ ደግሞ ምን ሰካራን መጠበቅ ብዙ ያደክማል ብዬ ነው። ደህና ደር። ደግሞ ይልሽ ጃኬትን ለብሰሽ እንዳትይ። አታስብ። ሳምሽ አቀፍኩት፣ አቀፈኝ።
ነገ አሰክርሻለሁ አለኝ። ጨዋታሽን ሰማሻለሁ አለኝ። ነገ ሁሉንም አወራዋለሁ። ሊሰማኝ ጓጉቷል ፍሬ። በጣም ደስ ብሎኛል። አለምዬ ደስታሽ ደስታዬ ነው፣ ደግሞ ይገባሻል። ይህን ጊዜ ነበር ምናፍቅ ወገብሽን ይዤ እነዚህ የሚያማምሩ ከንፈሮችሽን መሳም። ምን አይነት ልብታይ ነው እንዲህ ሙዝዝ ያልሽብኝ? አስፈራራሽኝ እኮ። ልትስሚ ባልነግርሽ ነው የሚሻለው። ልክ ነሽ። እንዴት ዛሬን አድሬ ነው የሚያስብለው። ዘርሽ መጣ። ወንድሜ ላገባ። ሴቶች እንዴት ናችሁ? ሰላም ነው? ጃኬቴን ተተኩሶ ይመለስልኛል ስል ቢጃማ ታደርጊዋለሽ? ይሁን እንግዲህ ያው እቺ ላንቺ ነች፣ እቺ ደግሞ ላንቺ ነች። ኧረ ይደርሳል። የታሸገውን ቤት ታዩታላችሁ። ቀሚሱ ግን ለዛሬ ራት ነው። እሺ ያው ጸጉራችሁ ቢዩቲ ሳሎን ምናምን ከፈለጋችሁ ታቻለ። እንግዲህ የምትለቁኝ አይመስልም። ቤት ነው የሚሻለው። ወንድሜ ገንዘብ ያስፈልገናል። ምንም እንዳታስብ። እስክትሄዱ ድረስ ያለው ሙሉ ለሙሉ ከፍያለሁ። እሺ እናመሰግናለን። ካፌ ለመስማት ይጓጓ ይመስላል። ይልቅ አሁን እንውጣ። ትልቁ ስጦታሽ ውጭ እየጠበቀሽ ነው። ቤትንሽ እንለብስ። አባቴ ይወደዋል። በዚህ ስራ በጣም ነው የሚኮራው። እኔም ወድጄዋለሁ። አየህ፣ ለመኖር እኮ የምትጓጓው የምትኖርለት ሰው ሲኖር፣ በደስታ በሐዘንህ ደስታ የሚቅጠማ ሐዘንም የደስታንም ይሁን የሐዘንን ቃና የሚያጣጥም ሰው ሲኖር፣ እኔ ደግሞ ለዚህ ሁሉ የታደልኩ ነኝ። የሚወዱኝና የሚተማመኑኝ ቤተሰቦች አሉ። የምኮራበት ወንድሜ ደግሞ አንተ አለ። ኧረ ተው ተው። ምን ነው እነዛ የምትፈራቸው ሰዎች እዚህ ይኖራሉ ብዬ እኮ። ኧረ ዘርሽ ችኮቹ የሌላ አብሮ ነው የመጡ። እንዴት ነው ዛሬ ማጋጫ? እንዴት ነው? አላማረብኝም? አምሮብሻል አላልከኝም? ዋው በጣም አምሮብሻል። አመሰግናለሁ። ዘርግ ቀሚሱ በጣም ያምራል። ለክተኝ ነው እንደ ገዛኸው? ያው በልኬ እንደገዛሁት ቁጠሪ። ልክሽን ስለማላይ ቁጭ አደረኩልሻል። ቴንክ ዩ። ስማ ዜድ፣ ምግብ ምናምን እያልካን ነበር እንዴ? ምግቡን እዘዘው። እቺ ሙጢና ታውል ካልጠፋ ወሬ መታ ሜካፕ ይስታማልኛለች። መጣው ስቶሪ ቆይ አንቺ ደህና መልክ እንዳለ ሜካፕ ምናምን ትለቀለቃላችሁ? ሜካፑን እኮ አብዝታብኝ ነው ዘርሽዬ። ኧረ ስቀልድ ነው። በጣም ቆንጆች ናቸው። የታለ መጠጡን? ጠጣው ታዲያ። ገና ምግብ በልተን ነው፣ መጠጡ ይደርሳል። ማነሽ አንቺ ልጅ? ትትና ትትና፣
የለችም እንዴ? እዲያ አንድ ነገር ከያዘች እንደው አትለቅ። ቤት ጋሽ እየታሩኝ። አዎ መጣሽ? ይኸውልሽ ለምን መሰለሽ የፈለኩሽ ነገ ልጄ ትመጣለች እና ክፍሏን ጽድት ታርጊላት። እሺ? እሺ ጋሽ ምንም አያሳስቡት። ጽድት ታርጊ የምጠብቃት። ጎሽ ደግሞ የምትወደውን ምግብ ሰሪላት። እሺ ይሰራላት። ጎሽ ተባረክ። ለዚሁ ነበር የፈለኩሽ። ሁላችንም በዚህ ሙዚቃ እንደንሳለን። ተነሱ። ደስ ይለኛል። ትርስ ቀስ በይ። መስማት ትፈልጋለህ? ደግሞ አልሰከርኩም። መስማት ከፈለክ እኛስ ማለት ምን ማለት ነው? ሳትሰማኝ ልትሄድ ነው? በቃ ሂዳ። ኖ እንደዛ አይደለም። አሁን ዲያስፖራ መሰልክ ነው አልክ። እንደዚህ ስትስቂ ነው የሚያምርብሽ። አንተ ደግሞ እንዴትም ስትሆን ታምራለህ። ስትስቅ፣ ስትጫወት ሁሉም ያምርብሃል። መስማት ትፈልጋለህ? ይሄን ብቻ ነው የምትነግሪኝ? በቃ በአንተ ሞት ብቻ ነው የቀረኝ። ብዙ ነው የታመምኩብህ ዘርሽ። ፍቅር ሳይገላል ዘርሽ። እኔ ግን አልሞት። አሁን አንተ አታውራ፣ እኔ ብቻ ነኝ የማወራው። ኦኬ አመሰግናለሁ ክብሬን ስለጠበቅልኝ። በወግ በማዕረግ ተድሬ
አበድኩልህ አይደል? ሲያገብተህ አስክረህ ብዙ መሆን ፈልግ ትፈልገዋለች አትፈልገው ብትፈልገውስ ብዬ አስብ። ሁሉም ሴቶች እንደሚያስቡት አግብቻት አሜሪካ ሀገር ይዣት እንዴት ነው ብዬ አስብ። ሀሳብሽ አግብቼሽ አሜሪካ ሀገር ይዤሽ እንደሆነ ከሆነ ተሳስተሽ። ከዚህ በኋላ እዛ ሀገር ተመልሼ የመሄድ ፍላጎት የለም። ሀሳብሽን ስላበላሸውብሽ ብትጎጂኝስ ብዬ አሰብኩኝ። ነገሽን ማበላሸት አልፈልግም። ነገ ብትጸጸችሽ ብዬ አሰብኩኝ። ምንድን ነው የምታወራው ዘርሽ? እኔ እኮ ነኝ። እዚህ ሀገር ያላችሁ ሴቶች የምታስቡት ውጪ ቀምስ ሲሆንና ገንዘብ ላለው ሰው እንደፈለጋችሁ ትሆናላችሁ። ምናልባት አግብቶ አሜሪካ ሀገር ይወስደኛል ብለሽ አስበሽ ከሆነ ላባከንኩብሽ ጊዜ የምትፈልጊውን ገንዘብ ለመክፈል ዝግጁ ነኝ። ምን ያህል ገንዘብ ልክፈልሽ? ምንድን ነው ያልከው? ፍቅሬን፣ ጽናቴን፣ መታገሴን በገንዘብ ነው የምትለውጠው? ምን ያህል ነው ዋጋሽ? በጣም ተሰፍራለሽ። ምን ተፈጥሮ ነው? ምን ሆንሽ? መሄድ አለብኝ። ቆይ ግን ምን አድርጋሃት ነው? ብሎም እናንተ ማመን ስህተት። ምን አጣደፈ? ለምን ስለምን ለምታወሪ? የምመጣረፍ ከሰው ጋር ይልቅ እኮ በዋን ይቀደም። ራሷን ብትጠይቃት አይቀል? እንዴት ነው የምታናገረኝ? በጣም ተቀይረሃል። ከልባችሁ ነው ያደራችሁት። ምንድነው የተፈጠረው? ለምን አትናገሪም? መሄዴ ነው። ቻው። ማታ ሰላም አልነበራችሁ? ምን ሹክ ብሎ ነው እንደዚህ ያደረገው? ማድረግ አለበት። እሷ የትኛው የተለየች ሴት ሆና ነው? የትኛው ልዩ ሴት ሆና ነው? አግብቼ ከወሰድኳት በኋላ ቁማ ልትጫወትብኝ? ባዶ ፍርሃት እኮ ነው እየፈራ ያለው። አለሜ ካንተ ውጪ ሌላው እንዳስባ እንደማታውቅ ደጋግሜ ነግሬሃለሁ አይደል? ከዛ አግብቼ ወስዳታለሁ። ከዛ እባክህ ፍታይ ብላ ትፈታኛለች አይደል? ይሄ ሲስተም እዛ ያሉ ሴቶች ሁሉ የሚጠቀሙበት ነው። ይሄንን ደግሞ ይልዘድ በአይን በብረት ያያቸዋል። ከማው ዘ አንተ እኔን ነው እሷን ነው ወይስ እህትን ያላመንከው? እሺ እሱን እንተው በቃ። እኔማ አውቀዋለሁ። እሺ መሰለሽ ልጅ ነው። ይቅርታ፣ አንዴ ልትወርድልኝ ትችላለህ?
በይ ንገሪኛ። ምንም ነገር ሳላቅ ከዚህ ንቅንቅ አልልም። እሺ ቆይ ግን ከኔ መደበቅ ትችያለሽ? አንቺ ነሽ ከኔ መደበቅ የቻልሽ ጓደኛዬ። ምን ሆነሽ ነው ልጅ? ምን ገጠመሽ? ይኸውልህ አባ፣ በእኔ ምክንያት ተራርቀው እንዳይቀሩ ሲል ብዙ መስዋዕትነት ከፈልኩኝ። ለእኔ ስትል ሴትነቷን፣ ክብሯን፣ ቃሌን አምና በደስታ ትጠብቀው ነበር። እሱም ያለ እሷን መኖር እንደማይችል ይነግረኝ ነበር። ዛሬ ግን አባ አይኗን እያየ ፍቅሯን በገንዘብ ልግዛሽ አላት። አዋረደኝ። የልጅነት ጓደኛዬን አሳጣኝ። እሺ አሁን በምን አይኔ ነው የማያት? ምንድን ነው እያልሽ ያለሽው? ወንድምሽ መጥቷል ማለት ነው? አንቺም የእርሱ እሱ ጋር ነው ማለት ነው? እንዲህ ነው ነገሩ? ምን ሊሆን እንደሚችል ማንም አይነግረንም፣ ግን አድርገው ይለዋል። ከዛ ያው እንደዚህ ይሆናል ማለት ነው። ምንድነው የምዘባርቀው? ቆይቼ አሜሪካ ኦሪጂናሉን ዘርሽን ላፋርጋ አይኮፒው ነው እንዴ ላከችኝ? ፍቅር አየህ፣ በህይወትህ ልታገኝም ልታጣው የምችለው ነገር አንድ እድል እሱ ብቻ ነው። ስታገኘው ግን በጣም ደስ ይላል። ሮሚዮና ጁሊየትን የሚያስንቅ ፍቅር አበላሽተህ ተራ የፍቅር ቃላት ላይ ትራቀቃለህ እንዴ? እሺ ምን አበላሽተው ነው እንዴ? ጋሼ ምንድን ነው? ሄሎ ጋሼ። አዎ አብረን ነን። ደርሷል አላልከኝም እንዴ? ሄሎ በሰላም እንዲያንገቡሽ ይጠራሽ? አዎ ይሄንን ስጪው። እሺ ከመሄዱ በፊት መልሱ ማወቅ ፈልጋለሁ። በማንም መፈተን አልፈልግም። ነግሬሻለሁ። ስለምፈራ ነው እንጂ እወድሻለሁ። በሰላም ነው ስልክ ዘግቶ መጥፋት? ምናልባት ይህንን እድል ለሰው አሳልፌ ከመስጠት በፊት ቼክ ላድርግሽ ብዬ ነው። ጓደኛዬ ባያመልጥሽ ደስ። ተገናኝተን ነው ፊሽ? ኦኬ ኤኒ ታይም ስልክሽን እጠብቃለሁ። አንድ ቀን መታመሚያ መሆን ዘርሽ የኔ ልጅ ፍጹም ልክ አልሰራህም። የኔ ደስታ ልጆቼ ሲደሰቱ ማየት ነው። በዚህ እድሜ እኮ የስጋ ምቾት ለእኔ ምን ሊረባኝ? ሁለቱንም ልጆቼን አሳዝነሃል። ይቅርታ ጠይቅ።
አሁኑን ብያለሁ። ተናግሬያለሁ። አየህ ምን ያህል ውስጧ እንደጨከነብህ። በልቶሎ ነገሮችን አስተካክል። ቆይ አንቺ አላሳዝንሽም? እንደ ወንድምሽ አይደለሁ? ለምንድን ነው እንደማፈቅራት ማትነግሪያት? እሺ እነግርልሃለሁ። ደምሽ ቁልፉን ስጪ የሚለውን የጆኒ ዳጋን ሙዚቃ ጋብዥልኝ። በዛው ምን እንደማፈቅራትም ንገሪያት። ቁልፉን ስጪኝ? ለምን በርግድ አገባም? የኔ ክፍል ሲሆን ነው ጉልበት የሚኖር? ወንድሜ ሙኝ አድርጋለች አይደል? እሷም እኮ በጣም ትወድሃለች። ምን አለ ትንሽ ብትታገሳት? የት ትሄድብሃለች? ደግሞ እኔ ያለው ያው ትምህርቷን ሳትጨርስ እንዲህ ያለ ነገር መጀመር አትፈልግም። አንተም ትምህርትህን መጨረስ አለብህ። እስከዛ ደግሞ አንዱ ጋራ ላይ ሄደህ መስፈን ትችላለህ። አፈቅራታለሁ፣ የራሴ አደርጋታለሁ። አንድ ቀን ግን ድፍረት ሲኖረኝ ማለት ነው ተንበርክኬ ታገቢኛለሽ ወይ ካላልኳት ምን አለብኝ? እስቲ እናያለን። ዋናው እሱ ነው። በልሽ የፈለገ ነገር ቢሆን ሰርፕራይዜን ለአባዬ መናገር አልነበረብሽ። ውጣልኝ። አሁን ብቻዬን መሆን እፈልጋለሁ። ታላቅሽ እኮ ነኝ። የፈለገ ቢሆን ልታከብሪኝ ይገባል። አከበርኩ እኮ። ደግሜ ደጋግሜ ጠይቄክ ነበር። አንተ ግን የሷን ፍቅር በገንዘብ ተመንከው። የነገርከኝን ሁሉ አምኜ እሷ በተስፋ እንድትጠብቅ አደረኳት። አንተ ግን እንዳከብር አደረከኝ። እሱ እኮ ድሮ ነበር። እውነታው ግን የትኛው እውነት? እውነት ትለኛለህ እንዴ? የትኛው እውነት ነው? የእሷን ፍቅር በገንዘብ መተመን? ወንድሜ በጣም ታሳፍራለህ። አሁን ግን ውጣልኝ። አምዞሪ በጣም ጓደኛዬ ስለተስማማሽ በጣም ደስ ብሎኛል። እንደነገርኩሽ እንደ ሌሎች አይደለም የሚፈልግሽ፣ ለትዳር ሊያገባሽ ነው የሚፈልግ። በቃ ሁሌ ሙሽራ ሆነሽ መኖር ነው። ለእኛም ትሰርፊያለሽ። እና መቼ ነው የማገኘው? እንደደወልልኝ። ከዛ በፊት ግን ከአንቺ ኮሚሽን እንፈልጋለሁ፣ ያው ለመተማመን ማለት ነው። ፊሽ አሁን እጅ ላይ ገንዘብ የለም፣ ግን እከፍልሃለሁ። እና ከልጥጥ ሀብታም ጋር ሆነሽ ኮሚሽን ክፈይ አትክፈይ ልንጨቃጨቅ ነው? እና ከዚህ ሀገር ቶሎ ያስወጣኛል አይደል? ከዚህ ሀገር ቶሎ መውጣት ነው የምፈልገው። አለሜ ሰላም ነው? እሱ የአንቺ ፍላጎት ነው። የፈለግሽበት ሀገር መሄድ ትችላለሽ። ዋናው ግን ታማኝ መሆን ነው። ከባዱ ነገር ከገቡ ገቡ ነው። እሺ ብላለች ብዬ ነግሬው ስልክ መዝጋት ሀሳብ መቀየር ግን የለም። እኔም አንቺም እንደተጫወትንበት ነው የሚገባው። ምንም ነገር ሊያደርገን ይችላል። አያሳስብህ። ወደኋላ የምመለስበት የምደገፍበት ነገር የለኝም። ሁሉን ነገር ነው ያጣሁት። ሳንቲሙን እንዳገኘው እደውልልሃለሁ። ቻው።
እህቴን እንደዚህ አስቀይማታለሁ ብዬ አላሰብኩም ነበር። ማሰብ ነበረብህ ዘርሽ። ሁላችንንም እኮ ነው ያስቀየምከው። አለምዬ ምን ልትሆን እንደምችል አስበዋል? በአንተም በእህትም በእኔም ጭምር እኮ ነው የተጎዳችው። ነገም አዲስ ቀን፣ ለሁላችንም አዲስ ቀን ይኖራል። ምናልባት የተሻለ ሰው ታገኛለች ብዬ አስባለሁ። አንድ ነገር ግን እንድታግዘ ይፈልጋል። ወዴት ነው? ወንድምሽ እኮ ጉዳይ አለኝ እያለ እንጃለት። ከዚህ በኋላ ስለሱ ያገባኝ። ይቅርታ ጠየቁሽ አይደል እንዴ? ሙሉ ቤተሰቡን ይቅርታ ጠይቄያለሁ አይደል? በዚህ ሰዓት መላው ቤተሰቡ ከጎኔ እንዲሆን እፈልጋለሁ። አዲስ ሰርፕራይዝ አለኝ። እሺ፣ ደግሞ ለአባቢ ምን አይነት ድራማ ልትሰራለት ነው? ጉዳይ ምንድን ነው? ኧረ ምንም አላዘጋጀለትም። ግን የወደፊት ሚስቴ ነገ ሀገር ውስጥ ትገባለች። አየኔ ልጆች ያልፈጠረባችሁን ሚስጥር ሰርፕራይዝ ትላላችሁ። ምን ሰርፕራይዝ ሆነ? አፈረጥከው እኮ። ለማንኛውም እጠብቃቸዋለሁ። መዘጋጀት አለብን። አባቢ ሚስቴ ነገ ሀገር ቤት ትገባለች እያለ እኮ ነው። ተናግሬያለሁ። እኔ የለሁበትም። አባቢ ለዚህ ሁሉ ተጠያቂ እኔ ነኝ። እኔ ነኝ ፍቅራቸው እንጂ እንዲሆን ያደረኩት። ምን ነው ሰላም አይደለሽም? አይደለሁም ወንድሜ። እኔ አንተን ያጠነከርኩ መስሎኝ። በግልጽ ብታወሩና ተቀራርባችሁ ፍቅር ብትጀምሩ አባቢ እንደሚለው አልባሌ ቦታ ውስጥ ትወድቃለህ ብዬ ነው። ቤተሰብን፣ ህልምህን ትረሳለህ ብዬ ነው ይህን ሁሉ ያደረኩት። ከሷ የሚመጡትን የፍቅር ደብዳቤዎች፣ ስጦታዎች ስደብቄ ነበር። በሂደት ግን አለሜ የእውነት እንደምትወዳ አወቅኩ። አለሜ ለአንተ የምትገባ ሴት ነች። እንደምትወዳት እየነገርኳት በተስፋ እንድትጠብቅ አደረግኳት። ይህን ሁሉ ነገር ያደረግኩት እንድትገናኙ እንጂ እንድትለያዩ አይደለም። አሁን ግን ሁሉም ነገር ተበላሽ። ቢሆንም ግን ጓደኛዬ እንደሌላ ሴቶች አይደለች። ከልቧ ነው የምታፈቅረው።
ሄሎ ፊሽ። ሴትዮ እስካሁን ተኝተሻል? ገንዘቤን አዘጋጅና ደግሞ ሰውየው ዛሬ ሊያገኝሽ ይፈልጋል። እሺ አዘጋጅልሃለሁ። ተነሽና ፋፋ ብለሽ ጠብቂ። መጥቼ ወስድሻለሁ። እንዳንደባብ። ዘርሽ በጭራሽ እናንተን የሚጎዳ ነገር ያደርግ ለእናንተ ያለውን ፍቅርና አክብሮት ጋሼ እኔ ለአንተ ላስረዳ። አንተም ይህን ነገር ታውቃለህ ማለት ነው? ምኑ ነው የማውቀው እኔ ጋሼ? አይደለም እኮ እባክህ አይደለም ጋሼ እባክህን ምን ለእሱ እኮ እዚህ ዝም ብሎ ሰርፕራይዝ ምናምን እያለ የሚጃጃለው ነገር ስላለ ነው። እኔስ ልጅ አይደለሁ እንዴ ጋሼ? እናንተን የሚጎዳ ነገር እንዴት እያወቅሁ ያደርጋል? እባክህን ጋሼ እሺ በል። የእናንተ እዛ ቦታ ላይ መገኘት ለእሱ በጣም አስፈላጊ ስለሆነ እሺ በለኝ ጋሼ። አሁን ተነስና ቁጭ በል እና እንሄዳለን። እሺ አልከኝ? ተጎልተን ቀረንሳ። ገብታለች አልተባለም እንዴ? ነው ካለችበት እስክትመጣ ነው የምንጠብቀው? ምኑን አውቄው ጋሼ? አሁንስ ሁሉም ነገር እንቆቅልሽ ነው ሆነብኝ። እንጃለት አባቢ። እሺ በለኝ አባቢ፣ አንዴ እንኳን አይቻት ልምጣ። ጉዷን አልሰማች። የኔ ልጅ ይሄ ቤተሰብ ጉዳይ ነው፣ ተረጋጊ። አይ መኪና ልኬላታለሁ። ያው መንገዱ ጃም ምናምን ሆኖባት ይሄ ትደርሳለች።
ብዙ አስጠበቅሽኝ እኮ። በይ መኪና ውስጥ ግቢ። ትልቅ ሰው ነው ያስቀምጡት። ፊሽ ትቼዋለሁ። በቃ ላንተ የምከፍለውም የለኝም እና ደግሞ የልጅነት ፍቅር ያጫወትኩት እየጠበቀኝ ነው። ይቅርታ ይቅርብኝ። በቃ እንደዚህ ያለ ጨዋታ ቀድመሽ እንዳትገቢ ነግሬሽ ነበር። ቀድመሽ አስቢበት ብዬሽ ነው። ካልፈለኩስ በቃ ከፈለገ ይግደለኝ። ልታስገድደኝ ነው? ነግሬሽ ነበር። አንዴ ወደዚህ ጨዋታ ከገባን መመለስ እንደሌለ አስበሽ መወሰን ነበረብሽ። ማስገባት ፊሽ ይቅርታ ይቅርታ አልኩኝ። ፊሽ በእናትህ ይቅርታ አልኩኝ። ሸዊት ትባላለች። እነዚህን ቆነጃጅት ሚስጥር መደበቅ ባለመቻሌ ሌላ ሰርፕራይዝ ማድረግ አልቻልኩም። እንግዲህ መደበቅ ባለመቻሌ አዲስ ሰርፕራይዝ ይዤ መጥቻለሁ። አስታውሳለሁ የሁላችንም ምልክት ከአይናችን ማይጠፋ ሁሌ የምናስታውስበት ነገር አይናችን ላይ ታትሟል። እናታችን ለሁሉም ደራሽ ነበረች። በግፍ ለተገፉ፣ መሬት ላይ ለተጣሉ፣ ከከተማም አልፎ በየክፍለ ሀገሩ እየተንከራተተች አለሁላችሁትን ነበር። እኛ ግን የቤተሰባችንን ፍቅር አስቀድመን ለምን ብለን እንከራከራት ነበር። እሷን ግን ማሸነፍ አልቻለም። አላረፈችም። እሷም ሳታስረዳን አንድ ቀን እንኳን ሳታርፍ ወጣችበት በድንገተኛ አደጋ ህይወቷ አለፈ። አዝናለሁ። እኛ የእሷን ድካም ያወቅነው ካረፈች በኋላ ነበር። ጎረቤት፣ ቤተሰብ ሁሉ አለሁላችሁ ሲለን እናቴን ባጣሁበት ቅጽበት ልጅ የሚሉኝ ብዙ እናቶችን አገኘሁ። ብቻ ሁሉንም ተውት። እናቴ አንድ ህልም ነበራት። ከሞቷ በኋላ የአባቴ ቁጭት የነበረው እኔ ሳልረዳው በመወደው ጓደኛ ህሊና የታተመው እና ዛሬ ያንን ህልም እውን የምናደርግበት ቦታ ላይ ቆማቸው። የረገጣችሁት መሬት የእናቴን ህልም፣ የወንድሜ ድካም፣ የአባቴን ህልም የምናሳፍርበት ቦታ ላይ ነው ያለው። የአባቴ አደራ ቃል የሚፈጸምበት ቦታ ነው። አይንሽ መታሰር አለበት። ለሰውየው ደህንነት ሲባል ተሰራት። እባክህ ፊሽ እየጠበቀኝ ነው። በእናትህ ፊሽ ያለኝን እድል አታበላሽብኝ። እባክህ ፊሽ ዳግመኛ ልጠው። እቺ ቆንጆ ሴት የሀገሯን ባህል ለማስተዋወቅ በተለያዩ ሀገሮች ፋሽን ሾው እያዘጋጀች እንዲሁም ደግሞ ከነዚህ ቆንጆ ቆንጆ ሞዴሎች ጋር ፋሽን ሾዎችን ትሰራለች። የምታገኘውን ገቢ ደግሞ ለተለያዩ እርዳታ ድርጅቶች ታውላለች። ዛሬ እኔን ለመደገፍ እዚህ ቦታ ላይ ተገኝታለች። በዚህ አጋጣሚ እሷን ወክለው ለመጡት ሞዴሎች እንዲሁም ደግሞ ለፕሮግራሙ አዘጋጅ የሁል ጊዜ ተባባሪ ሸዊትን በዚህ አጋጣሚ አመስግኑልኝ። ያው
ሁለተኛ ሰርፕራይዝ መጣለች፣ ደርሳለች። ታገቢኛለሽ? አገባለሁ ፍቅር። ቀለበቱን ፈታሽ። ለአመታት የናፈቀው ፍቅርህን ምኞትን የተሸከመኝ ነው ፍቅር። ቆየ ካገባኝ ሶስተኛው ሰርፕራይዝ ደግሞ እህቴንና ወንድሜን ይመለከታል። ኧረ እባካችሁ ምንም አላልኩም። ያው ሴት ሚዜና ወንድ ሚዜ ትሆናላችሁ ነው ያልኩት። እንግዲህ ሁላችሁም ተባረኩ። በእውነት በህይወት ይሄን ለማየት በመታደሌ እጅግ በጣም አመሰግናለሁ። ደስተኛም ነኝ። ልጆቼ፣ ልጄም ዘመኑ፣ ጓደኞቻችሁም እውነት ሁላችሁም እንደው አኩርታችሁኛል። አመሰግናለሁ። እባክህ አባዬ የመሰረቱ ድንጋዩን እናስቀምጠው። አባዬን ቅድሚያ ስጡት።